السلام عليكم ورحمة الله وبركاته صوم በማለ ግዴታ እንደሚሆን ያውቃሉ ብዙዎቻችን 15 ዓመት ሲሞላ ነው ብለን እናስባለን ነገር ግን 15 ዓመቱ የሚቆጠረው በፀሐይ አቆጣጠር ወይስ በጨረቃ በመካከላቸውስ ምን ያህል የጊዜ ልዩነት አለ ዛሬ በክፍል 4 ትምህርታችን አንድ ሰው ለመጾም ብቁ የሚያደርጉትን 4 መስፈርቶችና ለአቅመ አዳም ወይም ለአቅመ ሔዋን መድረሻ ምልክቶችን በዝርዝር እንመለከታለን እስከ መጨረሻው አብራችሁ ቆዩ እውነተኛ ለልጅ መቆርቆር ማለት ቆራጥነት ማስተማር የዒባዳን ዋጋ ማስተማር ነው ዛሬ ልጆች እንጾማለን ወላጅ አትጾሙም ትግል ነው ያለው ግጥግጥ ደበቀ ብለሽ እስከ ዙህር ከጾምሽ እኮ ችግር የለም ውሃ እኮ ችግር የለው መጠጣት ትችላላችሁ ውሸትን ማስተማር አለበት ከዒባዳ ማዘናጋቱ አልበቃ ብሎ ውሸትን እናስተምራቸዋለን ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው ጥበብቲው ቀጣዩ ነጥብ شروط وجوب الصيام شروط ቅድመ ሁኔታዎችን የሚመለከት ነው ቅድመ ሁኔታ ማለት አንድ ሰው ለመጾም ብቁ ሆኗል አልሆነም እነዚህ ቅድመ ሁኔታዎች ካልተገኙ ጾሙ ዋጋ አልኖረውም ለመጾም አህል አይደለም ብቁ አይደለም ማለት ነው شروط መስፈርቶች ቅድመ ሁኔታዎች وجوب الصيام ጾም ግዴታ የሚሆንባቸው ጾም ግዴታ ሆኗል ለማለት የሚያስፈልጉ ቅድመ ሁኔታዎች يجب ግዴታ ይሆናል صيام መጾም ረመዳን የረመዳንን ወር መጾም ግዴታ ይሆናል على من توافرت فيه بسلاي بتموالو بتسولاي أربعة شروط أرات مسفرتوج أرات كدمه نتاوج بتموالو بتسولاي من هنا رمضان المزعوم قديتها هنا أشي يمجمر وهو أن يكون الصوم لي هنا الصوم لي هنا عندنا مسلم لي هنا ከዚህ ምን እንወስዳለን ሙስሊም ያልሆነ ሰው ከጓደኞቹ ከጎረቤቶቹ አብሮ ከሚውላቸው ሰዎች ጋር አብሮ ሰፍር ቢያስር ስሕር ቢመገብ እስከ ፊጥራ ቢቆይ ጾሙ ዋጋ አለው የለውም ስለዚህ የመጀመሪያው ጾሙ ዋጅብ ሆኖበታል የሚባለው ሙስሊም መሆን ነው ካፊሮች ዋጅብ አይሆንባቸውም እንዴ ዋጅብ ይሆንባቸዋል ነገር ግን ተቀባይነት የለውም በትክክለኛው የዑለማዎች አቅዋል ሙስሊም ያልሆኑ አካላት በዝርዝር የሸሪዓ ህግጋትም ተጠያቂ ናቸው ነገር ግን ዋጋ የሚኖረው በኢማን ሲፈጽሙት ነው ኢማን ከሌለ ዋጋ አይኖረውም ስለዚህ የመጀመሪያው በአንድ ሰው ላይ ዋጅብ ሆኖበታል ለማለት መሟላት መገኘት ያለበት የመጀመሪያ መስፈርት ሙስሊም መሆን ነው ካልሆነ ዋጋ የለውም وما منعهم ان تقبل منهم نفقاتهم የሚያደርጓቸው ልገሳዎች ተቀባይነት እንዳያገኙ አልከለከለም الا انهم كفروا የካዱ በመሆናቸው እንጂ بالله وبرسوله በአላህና በመልእክተኛው የካዱ በመሆናቸው ነው እንጂ ስለዚህ በአላህ እና በመልእክተኛው ሰለላሁ ዐለይሂ ወሰለም የካደ ሰው ጾሙ ተቀባይነት የለውም የመጀመሪያ ሙስሊም መሆን መገኘት አለበት ሁለተኛ እየኩና ዓቂላን ዓቅል ያለው መሆን አለበት ዓቂል ማለት የጁኑን ተቃራኒ ነው የመጅኑን ተቃራኒ ነው ዓቂል ማለት ዓቅሉ ጤነኛ የሆነ ሲባል ዒባዳ ለመፈጸም የሚያስችለው ዓቅል ያለው ለማለት ነው እንጂ መጨናነቅ ድብርት የመሳሰሉ የአእምሮ ችግሮች ሊኖሩበት ይችላሉ ግን መጾም የሚያስችለው የአእምሮ ጤና መኖር ልይት አድርጎለት ሙሉ አቅሉን የሳተበት ደረጃ ከደረሰ ግን ጾም በሱ ላይ ሰው ሙከለፍ አይደለም ተጠያቂ አይደለም ዒባዳ በሱ ላይ የለም መፈጸሙ ማለት መፈጸሙ ልዩነት የለውም ሶስተኛ እየኩና ባሊገን የደረሰ መሆን ነው እየኩና ባሊገን የደረሰ መሆን ነው እድሜው የደረሰ ለብሉግ የደረሰ ለአቅመ አዳም ወይም ለአቅመ ሔዋን የደረሱ መሆን ማለት ነው ለነዚህ ለሁለቶቹ ማስረጃው علي بن أبي طالب رضي الله عنه باستلالة حديث النبي صلى الله عليه وسلم من بلوال رفع القلم عن 3 بئر مالتم تتأياك إنت يسرى مزقب كسوس تسوج لا تنستوال يسرى مزقب تنستوال مالت خير بيفزمو أي مزقب شر بيفزمو أي مزقب كسوس تسوج لا تنستوال يمجمر عن النائم حتى يستيقظ يتنياسو اسكمينك أدرس تنيا صلاة اللفو ተኝቶ በእንቅልፍ ልቡ ጥፋት ፈጸመ ለምሳሌ ተመለከተ ወይም ጥፋት ነገር ተናገረ ተጠያቂ አይደለም እስከሚነቃ ድረስ وعن الصبي ህፃን حتى يحتلم ላቅመ መጠን እስከሚደርስ ድረስ وعن المجنون حتى يعقل ሶስተኛው ደግሞ እብደት ላይ ያለ ሰው እስከሚነቃ እስከሚያንሰራራ እስከሚድን ድረስ ይሄ አቡ ዳውድ ትርሚዚ ነሳኢ
ኢብኑ ማጃህና አህመድ የዘገቡት ሐዲስ ነው። ስለዚህ ሁለቱ መስፈርቶች አንድ ላይ ተጠቀሱ። አየኩነ ዓቂላን ወአየኩነ ባሊጋን። ዓቂላን ማለት የተፈለገው ምንድነው? ዝም ብሎ በተለመደው ቋንቋ አዋቂ ማለት አይደለም። ዓቂል ማለት የተፈለገው የአእምሮ ጤናው ዒባዳን መሸከም የሚያስችለው ከወንጀል እንዲርቅ የሚያደርገው ያክል ጤንነት ያለው ሰው፣ እብደት ደረጃ ያልደረሰው። ሶስተኛ ላይ የተጠቀሰው ባሊግ ሊሆን ነው። በምንድነው ባሊግ የሚሆነው? ቡሉግ የሚደረሰው? ይሄን መለየት ያስፈልጋል። አንድ ልጆች ደርሰናል አልደረሰንም የሚለውን እንዲለዩ፣ ሁለት ወላጆች ልጆቻቸውን እንዲከታተሉ ቡሉግ የሚደረስበትን መለየት ያስፈልጋል። ቡሉግ የሚደረስበት የመጀመሪያ ነጥብ ኢህቲላም መድረስ፣ የዘር ፈሳሽ ማየት መጀመር። በህልም ሊሆን ይችላል፣ በውን ሊሆን ይችላል። የዘር ፈሳሽ መውጣት ከጀመረ ለአቅመ መጠን ተደርሷል። በ13 ዓመት ሆነ በ12 ዓመት ሆነ። ሁለተኛ ከዚሁ ጋር አብሮ የሚነሳው ለመላጨት እየደረሰ በብልት ዙሪያ ጸጉር የሻከረ ጸጉር መኖር፣ ገና የላማ ያልጠነከረ ሳይሆን በሚላጭ ደረጃ የሻከረ ደረጃ። የብልት ጸጉር እዚህ ውስጥ አይገባም፣ ወይም ጺም አይደለም። ይሄ ሁለተኛው መለኪያ ነው፣ ለመላጨት የደረሰ የሻከረ ይሆን። ሶስተኛ ሴትን በተመለከተ የወር አበባ ማየት መጀመር፣ የወር አበባ ማየት መጀመር ከ15 ዓመት በፊት ሊከሰት ይችላል። ይሄ እንዳመጋገብ፣ እንዳየር ንብረት፣ እንዳካባቢው፣ እንደ ቤተሰብ፣ እንደ ዘር ሁኔታ ሊለያይ ይችላል የሚመጣበት ጊዜ። ከዛ በተጨማሪ የጋራ እነዚህ ምልክቶች ቀድመው ካልታዩ 15 ዓመት መሙላት ነው። 15 ዓመት መድረስ በምን አቆጣጠር? በሂጅራ አቆጣጠር። እስላማዊ ዒባዳዎችን በተመለከተ በሙሉ ከጊዜ ጋር የተገናኙት በሙሉ አቆጣጠሩ በምንድን ነው የሚያዘው? በሂጅራ አቆጣጠር፣ በጨረቃ አቆጣጠር። እንደ ሀገር ዛሬ የምንጠቀመው የፀሐይ አቆጣጠር ነው። ፀሐይን መሰረት ያደረገ ማለት ነው። የፀሐይን ዑደት መሰረት ያደረገ አቆጣጠር ነው። በአመት 365 ቀናት ያሉበት። የጨረቃው አቆጣጠር 354 ቀናት ነው ያሉት። ስንት ያንሳል? ከዛ 11 ቀን ያንሳል። ለዚያም ነው ረመዳን የምንጾምበትን ካስተዋል ነው በዚህኛው ካሰብነው በየአመቱ 11 ቀን አካባቢ እየቀነሰ ነው ወደ ኋላ የሚሄደው። አምና ከጾምንበት ጊዜ ዘንድሮ የምንጾምበት 11 ቀን አካባቢ 11 ቀን፣ ምናልባት አራተኛ አመት ላይ 12 ቀን ሊቀንስ ይችላል። እንደዛ ነው የሚሄደው። የጨረቃው አቆጣጠር ቀናቱ አነስ ስለሚሉ ሲበዛ አንድ አመት ውስጥ 11 ቀናት፣ በ10 አመት ውስጥ 110 ቀናት አለ ማለት ነው አይደል? ስለዚህ 15 አመት የሚደረሰው በፀሐይ አቆጣጠር እንዳንዘናጋ ለማለት ነው። ይሄን ማነሳው 15 አመት ከመሙላቱ ቀደም ብሎ 14 ተኩል አካባቢ ነው የሚደርሰው ወደዚህኛው ስናዞረው ማለት ነው። ስለዚህ እነዚህኞቹ ምልክቶች ቀድመው ካልታዩ ይሄን እድሜ ታሳቢ በማድረግ ወንጀል ቢፈጽም እነዚህ ምልክቶች ከተገኙ በኋላ ወንጀል ቢፈጽም አዋቂ ሆኗል። ከዚህ በኋላ ልጅነት የለም። አለባበስን በተመለከተ መስተካከል ያስፈልጋል። አጅነቢ ባዕድ ሴት ባዕድ ወንድ መጨበጥ አያስፈልግም። በቃ አዋቂ ሰዎች ሆነዋል። በአዋቂዎች ላይ ግዴታ የሆነ ነገር ግዴታ ሆኖባቸዋል። በአዋቂዎች ላይ ሐራም የሆነ ነገር በእነሱም ላይ ሐራም ሆኗል። መጠንቀቅ ያስፈልጋል። ስለዚህ አየኩነ ባሊገን ሲባል እነዚህን ነጥቦች ማስተዋል ያስፈልጋል። አራተኛ ሙስተጢዓን የሚችል መሆን። ምን የሚችል? ለመጾም የሚችል ማለት ነው። ለመጾም የሚችል። የማይችል ከሆነ በማይችል ሰው ላይ ግዴታ የለም። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። አላህ ነፍስን አያስገድዳትም የችሎታዋን ያክል ቢሆን እንጂ የችሎታዋን ያክል ቢሆን እንጂ። ስለዚህ መጾም አልቻለም፣ ጊዜያዊ ከሆነ ችግሩ ለጊዜው መጾም ግዴታ አይሆንበትም። ሲችል ሰዓት ቀዷ ያወጣል። ቋሚ ከሆነ በዚህ ሰው ላይ መጾም ዋጅብ አልሆነም። ሌሎችም ዒባዳዎች እንደዚሁ ናቸው። ይሄ በዑለማ መካከል ኢትፋቅ ያለበት ርዕስ ነው፣ ስምምነት ያለበት ነው። ላ ዋጅበ መዐል ዐጅዚ፣ ከማቃት ጋር ዋጅብ የለም። አንድ ሰው ይሄን ማድረግ ዋጅብ ሆኖብኝ ነበር መፈጸም አቃተኝ፣ ዋጅብ አልሆነም በአንተ ላይ። በሶላት ላይ ቆሞ መስገድ ሩክን ነው፣ የሶላት መሰረታዊ ክፍል ነው። ግዴታ ሶላቶች ላይ 5 ወቅት ሶላቶች ላይ መቆም አማራጭ አይደለም። በሱና ሶላቶች ላይ ተቀምጦ ሊሰግድ ይችላል፣ አጅሩ በግማሽ ይቀንሳል። ዋጅብ ሶላቶች ላይ ግን ተቀምጦ ቢሰግድ ሶላት ዋጋ የለው። ካቃተውስ ተቀምጦ ይሰግዳል። ካቃተው ተኝቶ ወይም በጎን ሆኖ ሊሰግድ ይችላል። ስለዚህ ወደ ጾሙ ስንመጣ አየኩነ ሙስተጢዓን የሚችል መሆኑ ነው፣ መፈጸሙን የሚችል መሆኑ። ቋሚ ህመም አለበት፣ ለምሳሌ ከበድ ያለ መጾም እስከማይችል የደረሰ የስኳር ህመም ኖረበት፣ ወይም ሌላ ወይም በሰዓታት ውስጥ በጥቂት ሰዓታት ልዩነት የሚወሰድ ክኒን አለ፣ ባይወስደው ችግር የሚያስከትል ጤናው ላይ ከባድ ቀውስ የሚያስከትል። እነዚህን በተመለከተ ሸሪዓው ያስቀመጣቸው ነገሮች አሉ። ሰዎችን የማይችሉትን ነገር አላዘዘም አላህ ሱብሓነሁ ወተዓላ። እሺ፣ ስለዚህ 4 መስፈርቶች ተገለጹ። እነዚህ 4 ነገሮችን ያሟላ ሰው መጾም በሱ ላይ ግዴታ ሆኗል። ቅድመ ሁኔታ አሟልቷል። ከአራቱ አንዱ ቢጎድል
አይጾምም ይሄ ሰው የመጀመሪያው ከጎደለ ዋጋ የለውም ቢፈጽመው የሁለተኛው ከጎደለ አሁንም ዋጋ የለውም ሶስተኛውም በተመለከተ ይመጣል እዚሁ በቅርብ መለየት የቻሉ ልጆች ሊጾሙ ይችላሉ ዋጅብም የሆነው ግን ብሉግ ሲደረስ ነው አራተኛውም በተመለከተ መጾም ይከብደዋል በጣም ይቸገራል ቢጾምስ ጾሙ ዋጋ ይኖረዋል ግን እንደ ሰውየው ሁኔታ ልክ ላይ ሆን ይችላል የሚፈጽመው ነገር ለምሳሌ ጤናው ላይ ጉዳት የሚያደርስ ከሆነ حرام ሆኖበታል መተግበር የለበትም ስለዚህ እስከሚያገግም ይጠብቃል እንደ ሁኔታው ይታያል طيب እንቀጥል لكن ነገር ግን اذا وصل الصبي አንድ ህፃን ልጅ ከደረሰ ለሶስተኛው መስፈርት ነው الى سن التمييز ወደ መለየት ማገናዘብ እድሜ ከደረሰ 7 ዓመት ወይ በዛ አካባቢ ከደረሰ فانه يندب اي يستحب يوددال لصيامه ويمكسكسال لصيامه እንዲጾም ይቀሰቀሳል ይበረታታል ይወደዳል ان اطاقهم ይችለው ከሆነ تعليما له መማሪያ የሆነው ዘንድ አጅርም ይቀመጥለታል በትክክል ከፈጸመ لما اخرجه الشيخان ሁለቱ ሸይኾች የዘገቡትን መነሻ በማድረግ الشيخان ከተባለ የሚፈልገው ማንና ማን ናቸው البخاري ومسلم ሁለቱ የዘገቡት عن الربيع بنت معوذ ከተባለች صحابية ተይዞ الله ይወደድላትና قالت እንዲህ አለች أرسل النبي صلى الله عليه وسلم ነብያችን ላኩ غداة عاشوراء የዓሹራ ረፋድ ላይ ጠዋት ላይ ላኩ ዓሹራ በምን ወር ነው የሚጾመው ሙሐረም 10 ማለት ነው ዓሹራ ረመዳን ከመደንገጉ በፊት ሙስሊሞች ዓሹራን ይጾሙ ነበር ረመዳን ከተደነገገ በኋላ ነው የቀረው ግዴታነቱ የቀረው ከዛ በኋላ ምርጫ ሆነ ማለት ነው የዓሹራ ንጋት ላይ ላኩ الى قرى الانصار ወደ አንሷር መንደሮች الى قرى መንደሮች الانصار አንሷሮች የሚባሉት የመዲና ነዋሪ የሆኑ ሙስሊሞች ናቸው ነዋሪ ማለት አስል ነዋሪ ዋና ነዋሪ ቀደምት ነዋሪ የሆኑት ለማለት ነው ማንን እየለየን ነው አንሷሮችም ነዋሪ ነው የሆኑት ማን ሙሃጅሮችም ግን ከሌላ ቦታ መጥተው ነው እነሱ አንሷሮች ወደ አንሷሮች መንደሮች ላኩ من اصبح مفطرا አፍጥሮ ያነጋ ሰው ማለትም ጾመኛ ሳይሆን ያነጋ ሰው فليتم يملا بقيه يبدل قال الله بقيه يومه هذا يميلاله بقيه يومه هذا ይህንን የዚህን ቀኑን ቀሪ ይሙላ ومن اصبح صائما ጾመኛ ሆኖ ያነጋ ደግሞ فليصم يصوم አሉ قالت እንዲህ አለች الربيع بنت معوذ رضي الله عنها فكنا نصومه نصومه ነበር بعد ከዛ በኋላ አሹራ ማለት ነው يوم ሁለቱን እንጾም ነበር ونصوم الناس ጾምም ነበር እንዲጾሙ እናደርግም ነበር ሲቢያነና ህፃናቶቻችን ልጆቻችንንም እናጾም ነበር እንዲጾሙ እናደርግ ነበር ونجعل لهم እናደርግላቸው ነበር اللعبة መጫወቻን من العهن ከሱፍ የተዘጋጀ ሱፍ የበግ ጸጉር ከሱፍ የተዘጋጀ መጫወቻ እንዳሻንጉሊት ነገር እንሰጣቸው ነበር ምግብ ሲጠይቁ ለማስረሳት እሱን እንሰጣቸው ነበር በጨዋታ እንዲዘናጉ እንደ ኳስ ነገር አድርገው فاذا بكى احدهم አንዳቸው ከልጆች ውስጥ ካለቀሰ على الطعام በምግብ ላይ ምግብ ጠይቆ اعطيناه ذاك ሁለተኛ ለልጅ መቆርቆር ማለት حتى يكون عند الافطار የዒባዳን ዋጋ ማፍጠር ሰዓት እስከሚደርስ ድረስ ዛሬ እንዲህ እና ልጆች እንጾማለን ወላጅ አትጾሙ رضي الله عنه ግብግብ وارضاهم የነብዩ صلى الله عليه وسلم ሰሃቦች ከዙህር ከጾምሽ እኮ ችግር የለም ምንኛ ቆራጦች ዋህ እኮ ችግር የለም መጠጣት ትችላላችሁ ውሸትን ማስተማር አለበት ከዒባዳ ማዘናጋቱ አልበቃ ብሎ ውሸትን እናስተምራቸዋለን ይሄ ተራ ነገር አይደለም ከሰሃቦች ውስጥ አንዷ ልጇን የሆነ ነገር አረግልሃለሁ ብላ ጠራቸው ማትሰጪው ከሆነ ግን ውሸት ነው አሏት ነብዩ ሰለላሁ ዐለይሂ ወሰለም እኛ እንጾም እያሉ ለዒባዳ እየተነሳሱ ነው የምናዘናጋቸው ይሄ አይደለም ልጄ ይጎዳብኛል መጎዳት እንዲያውም ማቀበጡ ነው ልጆችን የሚጎዳቸው የበለጠ ዒባዳ ላይ ጥንካሬ እንዳይኖራቸው መንፈሳቸው ጥንካሬ እንዳይኖረው ለፍስፍስ ነው የሚሆኑት ከዛ ከመንደራቸው ተነስተው የሆነ ሰፈር ለመሄድ በጭንቀት እንዋጣለን ታክሲ ይዙ ይሁን ይገጩ ይሁን እንደዚህ ይሁን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ልጆች ለቀናት የት እንደነበሩ እንኳን ሳይታወቅ አደን ይሄዱ ነበር ልጆች አደን ከአካባቢ ርቀው እነ ኡሳማ ኢብኑ ዘይድ ግዙፍ ጦር ሲመሩ የነበሩት የ10 ምናምን ዓመት ልጅ ሆነው ነው 10 ምናምን ዓመታት እና አብዱላህ ኢብኑ ዑመር አሳልፈናል ከዚህ በፊት ገና እድሜያቸው አልደረሰም እየተባሉ ከጂሃድ ሲመልሷቸው ነበር ስንት ነው እድሜ 14 ዓመት ገና ነው ለቀጣይ ተቀርባላችሁ በ14 ዓመት ህይወት በሚያስከፍል ጉዳይ ላይ ለጨዋታ አይደለም የሚሄዱት ለምቾት አይደለም የሚሄዱት እንዲህ አቅብጠን ስናሳድጋቸው የኳስ ቡድን ተሸነፈ ብለው ያለቅሳሉ በዚህ መጠን ሞራላቸው የላሸቀ
ጥንካሬ የሌላቸው የሚቆጩበትን የሚያለቅሱበትን ነገር የማይለዩ አርገን ነው የምንኮተኩታቸው። ስለዚህ ታሪካችንን እኛ ዋጋ ካልሰጠነው ማን ዋጋ የሚሰጠው? እነዚህ ትልቅ መማሪያ ነጥቦች ናቸውና ልጆችን በዚህ መልኩ እናጠነክራቸው ነበር። መጫወቻ እየሰጠን እናዘናጋቸው ነበር። ያውም ትንሽ ከፍ ካሉ እኮ እነሱ ራሳቸው ልጆች ወደ ኋላ የሚሉ አይደሉም። ትንንሽ ስለሆኑ ነው እንደዚህ የሚያደርጉት። ዋናው ለዚህ ነጥብ መሐል ሻሂድ የምንወስደው ምንድነው? ተምይዝ ከደረሱ መለየት ማስተዋል ከደረሱ ልጆችን እንዲጾሙ ማለማመድ የተወደደ እንደሆነ ግን ዋጅብ ነው ማለት አይደለም። ግዴታ ነው ይሄን ካላረጉ ወንጀለኛ ይሆናሉ ለማለት አይደለም። ግን ማለማመዱ እንደሚገባ ከዚህ እንወስዳለን። طيب ቀጥሎ ያለው ثانيا وقت الصيام ሁለተኛ የጾም ጊዜውን ወቅቱን የሚመለከት ነው። ጊዜውን የሚመለከት ነው። يبدأ الصيام ጾም ይጀምራል من طلوع الفجر الثاني ሁለተኛው ጎህ ከመውጣቱ ጀምሮ طلوع መውጣት الفجر الثاني ሁለተኛው ጎህ ሁለተኛው ፈጅር ويمتد ከዛም ይዘረጋል ማለት ይቀጥላል ويمتد الصيام إلى غروب الشمس እስከ ፀሐይ መጥለቅ መግባት ድረስ بالإجماع بعلماء والتسممنت ያለ ልዩነት يبدأ الصيام ጾም ይጀምራል من طلوع الفجر الثاني ከሁለተኛው ፈጅር መውጣት ጀምሮ ፈጅር ሁለት አይነት ነው ጎህ ሁለት አይነት ነው الفجر الأول ወይም الفجر الكاذب ሐሰተኛው ጎህ እየተባለ የሚጠራለ ሰዎች የነጋ መስሏቸው ጎህ ላይ እነሳለሁ ጎህ ላይ ጉዞ ገባለሁ ብለው አስበው ሲመለከቱት ወገግ ብለው ሲያዩ በቃ ጎህ ወጥቷል ፈጅር ጎህ ቀዷል ብለው ሊወጡ ይችላሉ። ከተወሰደ ቆይታ በኋላ ከዛ መልሶ ጨለማ ይመጣል። ይሄኛው الفجر الكاذب ተብሎ ይጠራል። ሐሰተኛው ጎህ ማለት ነው። ማለት ከሁለተኛው ጎህ የሚለየው ነገር አለ። እውነተኛው ጎህ አይደለም። እውነተኛው ጎህ ምንድነው? አንዴ ከወጣ በኋላ እንደገና መጨለም ሳይሆን እየነጋ ነው የሚሄደው። በእይታ በምንድነው የሚታወቁት ከተባለ በሐዲስ የተገለጸ ጃብር ብን ዓብድላህ ረዲየላሁ ዐንሁማ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም الفجر فجران አሉ ጎህ ሁለት አይነት ነው አሉ فأما الفجر الذي يكون كذنب السرحان ልክ እንደ ተኩላ ጭራ እንደ ተኩላ ጅራት የሚሆነው ፈጅር ማለት ወደ ላይ የሚነሳው ይሄኛው فلا تحل الصلاة فيه ወይም فلا تحل الصلاة فيه ሶላት በሱ ውስጥ አትፈቀድም። በዛ ውስጥ ሶላት አይሰገድም። የምን ሶላት? የፈጅር ሶላት የሱብህ ሶላት አልገባም ገና ነው። ولا يحرم الطعام ምግብንም ሐራም አያደርግም። የምን ምግብ? የስሑር ምግብ እሱን ክልክል አያደርግም፣ መመገብ ይቻላል። وأما الذي يذهب مستطيلا في الأفق በአድማስ ላይ አግድም የሚጋደመውን ጎህ በተመለከተ ግን አድማስ ማለት ከርቀት ስንመለከት ሰማይና መሬት የተገናኘ የሚመስለው ቦታ ማለት ነው። እዛ ላይ አግድም የሚታይ ብርሃን አለ ወገግ ብሎ የሚታየው ንጋት አካባቢ ላይ አግድም ከሆነ ብርሃኑ እውነተኛው ጎህ ወይም ሁለተኛው ጎህ ነው። ወደ ላይ ከሆነ ደግሞ ይሄ የመጀመሪያው ጎህ ወይም ሐሰተኛው ጎህ የሚባለው ነው። ሁለቱ በቅርጻቸው ይለያያሉ። ሁለተኛ ደግሞ ከዛ በኋላ በሚከተለው የመጀመሪያው ላይ ቅርጻቸውን በተመለከተ የመጀመሪያው ወደ ላይ ነው በብዛት፣ ሁለተኛው ወደ ጎን ነው። ከዛ የሚከተለውን በተመለከተ የመጀመሪያው ከተወሰነ ቆይታ በኋላ ይጨልማል፣ ይጠፋል። የሁለተኛው ፈጅር ከወጣ በኋላ ግን ንጋት ነው ያለው። ሁክምን በተመለከተ የመጀመሪያው ፈጅር ስሑር መመገብን አይከለክልም። የፈጅር ሶላት አልደረሰም ገና ነው። የሁለተኛው ፈጅር ከወጣ ደግሞ የሁለተኛው ከወጣ ስሑር መመገብ ተከልክሏል። ለምን? ንጋት ገባ። የሱብህ ሶላት ደግሞ ከዛ ሰዓት ጀምሮ መስገድ ይቻላል ማለት ነው። ስለዚህ ከዛ ከሁለተኛው ፈጅር ጀምሮ ጾም መብላት የሚከለከለው ጾም የሚጀምረው እስከ ፀሐይ መጥለቅ ድረስ ነው አሉ። ፀሐይ እስከምትጠልቅ ድረስ ነው። እሺ፣ ስለዚህ መነሻውን ስንመለከት በእስላም የሚጾመው ቀኑ ነው፣ ሌሊት አይደለም። ሰዎች 8 ሰዓት ተነስተው ስሑር የሚመገቡ ሰዎች አሉ። 9 ሰዓት ተነስተው ወይ እየቃሙ ወይ እያወሩ ወይ የሆነ ነገር እየሰሩ ይቆዩና 9 ሰዓት 8 ሰዓት ተኩል ስሑር ይመገባሉ። ከዛ ሌሊቱን ጨምር ይጾሙታል። ይሄ ጾም አይደለም። እንዲህ አይደለም እስላማዊ አደብ። እስላማዊ ስርዓት ስሑሩ ገፋ መደረግ ነው ያለበት፣ ወደ ንጋት መጠጋት ነው ያለበት። ከዛስ ፍጥራው ደግሞ ፀሐይ እንደጠለቀች ማለት ነው። ወላ ሐረጃ ችግር የለም አለ ሷኢሚ በጾመኛ ሰው ላይ አያዕተሚዳ ሊደገፍ ሊመረኮዝ ችግር የለበትም። አላ ሰማኢል አዛን አዛንን በመስማት መጠቀም ጾምን ለማሰር እያሰረ እያፈጠረ የስሑር እየበላ ነበር። የፈጅር አዛን ሰማ መቆም፣ ወይም ጾመኛ ሆኖ ነው የዋለው የመግሪብ አዛን ሰማ ማፍጠር ይቻላል። في إذاعة موثوقة የሚታመን ስርጭት ካለ በዚህ ላይ እምነት የሚጣልባቸው በከተተል ወይም በታማኝ ሰው መረጃ አግኝተን
በሬዲዮ ሰምተን ሊሆን ይችላል። ግን ጥንቃቄ ማድረግ ያለበት በማን ሬዲዮ የሚለው ነው። ሪያድ የሚደረገውን ሬዲዮ ብንከታተል ከአንድ ሰዓት ይቀድማል ከኛ። ለምሳሌ ከኛ ጋር አንድ አይደለም። ለምሳሌ እዚህ አዲስ አበባ ዙሪያ የሬዲዮ ስርጭት ቢኖር የቴሌቪዥን ስርጭት ቢኖር ወይም ከኛ ጋር የሰዓት አቆጣጠራቸው የሶላት ወቅታቸው ተመሳሳይ የሆኑ ተመሳሳይ የሆኑ ቦታዎችን መነሻ አድርገን ታማኝ መሆናቸው በተጅሪባ ከተረጋገጠ መዘናጋት ከሌላቸው አዛንን መጠቀም ይቻላል። ዋናው አዛን ጠቋሚ እንጂ በራሱ ምን አይደለም ወቅት አይደለም። ለምሳሌ አንዳንድ ሰዎች ምን ያደርጋሉ? ለማንኛውም ለመጠባበቅ ይሉና ስሑር ላይ 15 ደቂቃ አካባቢ ቀደም ብለው አዛን የሚያደርጉ ሰዎች አሉ። እንዲህ የሚያደርጉ ከሆነ ይሄ አዛን አንደኛ ልክ አይደለም ስራቸው። ሰዎችን አዛን ተደረገ ብለው እንዲቆሙ እያደረጉ ነው መመገብ በሚችሉበት ሰዓት ላይ። ሁለተኛ እነሱን ሰምተ መቆምም አይጠበቅብንም እንዲህ መቀደማቸው ከተረጋገጠ ማለት ነው። በትክክል ጠብቀው አዛን የሚያደርጉ ሰዎች ካሉ ግን አዛኑን እንደ ጠቋሚ መጠቀም እንችላለን። ተዘናጉ ካላንደር ላይ የሚወጡትን መጠቀም እንችላለን አሁንም የተጀረቡ ትክክለኛ ከሆኑ። ስለዚህ ولا حرج على الصائم መጾመኛ ላይ ችግር የለበትም ወንጀል የለበትም على أن يعتمد على سماع الأذان أذانا بمسمات لا بيدقف في إذاعة موثوقة بتمنوا سرجتوش لاي يريديو يتلفزيون سرجتوش أو على خبر إذاعة ويم يسرجت يريديو زينا سمتو هون في ترى السؤال يا أذان وقت السؤال بلو تناقروا وقت تبقوا يناقر على وجه جزء تمنيناتشو جربنال ويم بميتمن سوا ورقتنال متى كميتشالال على خبر إذاعة معينة بدخول وقت الإفطار يا إفطار وقت مقبات لما تقوم يتمدب معينة لازم يتقوم تطبقوا الجزء የሚያደርግ በትክክል ተከታትሎ የሚያደርግ ዜናቸውን ሲጨርሱ ቆይተው ኢፍጣር ሰዓት ገብቷል ቢሉ የተወሰኑ ደቂቃዎችን ቆይተው ወይ ደግሞ ቀደም ብለው ዝም ብለው ቢናገሩ እንደፈለጉ ከሆኑ እነሱን መጠበቅ የለብንም መከታተል የለብንም በእነሱ ላይ መደገፍ የለብንም። أو وقت دخول الفجر يفجر وقت مقباتهم ويم يفطر وقت مقباتهم የሚታመኑ ከሆነ መደገፍ ይቻላል በእነሱ كما يصح الاعتماد መደገፍ ልክ እንደሚሆነው ትክክለኛ እንደሆነው على التقاويم በካላንደሮች ላይ የሶላት ካላንደሮችን እየጠበቁ የሚያወጡ የወር ካላንደሮች አይደለም እንዴ የሶላት ወቅቶችን በተመለከተ والساعات ساعاتዎችን التي ثبتت دقتها ساعات መጠቀም ይቻላል كما يصح الاعتماد على التقاويم وعلى الساعة ساعة لا يمدقف يتشالال بساعة لا من أين الساعة التي ثبتت دقتها تككل إن يانتها يترقاقتك هنا عندنا ساعة يتوسنك أستيالم يقدم ويمم يزاقج ليه ونشلال إنديها هنا تنقر يالله سيهم بتجبات جربنوال مثل يباهنوا ساعات كإنترنت قال يتغنانيو براتها تشبي أجسم يادرقو تطبق أو ميهلو ساعات وتشمرال سلازي ይሄንንም መጠቀም ይቻላል ወቅቱን የሚጠቁም ከሆነ ዛቦታ ላይ መለየት ምን ይችላል ከሆነ في دخول اوقات الافطار የፊጥራ ወቅቶች መግባታቸው ላይ او دخول وقت الفجر ወይም የሱብህ ሰላት ወቅት የፈጅር ወቅት መግባቱን በተመለከተም እንደዚሁ የሚያስረዱ ትክክለኛነታቸው የተረጋገጡ ሰዓቶችን መጠቀም ይቻላል። وهنا مسائل مهمة እዚህ ላይ አሳሳቢ የሆኑ አንገብጋቢ የሆኑ ነጥቦች አሉ متعلقة بوقت الصيام የሶላትን ወቅት የጾምን ወቅት የሚመለከቱ የሆኑ ከሱ ጋር የተያያዙ የሆኑ لابد من معرفتها እነሱ ማወቅ የግድ የሚሉ وهي كالتالي እነሱ እንደሚከተሉት ናቸው አሉ قطعي يمن النسابة هنا زي لا يقال سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك